ቤተሰብ ብሩክ እንግዲህ ዛሬ አማቱን ይዞ ብቅ አለ። አዎ አማቱ ማለት ነው። መቼም የሀይሚነት አማቱ ናት አይደለ? አማት አይደለ? አማቱን ይዞ እንግዲህ ቅፍ ድግፍ አድርጎ ይዞ መጣ። አንተ ወስላታ አብርሃም እንግዲህ ቡታጀራ ሄደህ እንኳን ከእናትህ ጋር ቪዲዮ ቀርጸህ አለቀክም ማለት ነው። አዎ እና ሰሞኑ ራሱ ኮሜንት ስር ሀይሚዬ የቅመሟ እናት፣ የሀይሚዬ እናት፣ የሀይሚዬ እናት እያሉ ነበረ። ደግ አደረጉ ብዬ ነበረ። እንግዲህ አሁንም ቀብራራው ብሩኬ ደግሞ የብረት መዝጋ የሆነው አማች እንግዲህ ለፍ አደረገ ማለት ነው። ማለት ይዞ አቅፋት እንግዲህ ፈገግ ብለው መጡ ማለት ነው። ውድ ቤተሰቦቼ ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ እናንተ ላይክ ያለ ማድረግ አባዜ ይዛችኋል እንዴ? ምን ነው ሸዋ በቃ እንሳደብ እንኳን በኋላ ላሸረ ላሽ እውነት ወይስ መሳደብ ነው ላይክ የሚያስደርገው? አዎ ማይ ጋድ ለካ መሳደብ ነው ላይክ የሚያስደርገው። ስለዚህ እንሳደባለን፣ ችግር የለብንም እኛ ለመሳደብ ማለት ነው። ግን እኮ ከፈጣሪያችን ጋር አታጣሉን። አዎ አታጣሉን ማለት ነው። እና አቶ አያልቅበትም እንግዲህ ማታ ሲመጣ ምን ይዞብን እንደሚመጣ አናውቅም። እንሰድበዋለን፣ ችግር የለም። አዎ እና እናንተ አቶ አያልቅበት አብርሃም ታደሰ እናትህ ጋር ለምንድን ነው ቪዲዮ ያልሰራኸው? እናትህ ጋር ለምንድን ነው ያልመጣኸው? ቡታጀራ ሄደ ተዝናንተሃል። ሲቀጥል ደግሞ እቺ ዘልዛላ ሴት እያመጣህብን ነው በየጊዜ እና ለምንድን ነው እናትህን ያላመጣህልን? ለምንድን ነው አማትህን ለምንድን ነው ያላመጣህልን? የሩታ እናት ለምንድን ነው ያላመጣህልን? ለምንድን ነው የብረት መዝጋ ማትሆነው ለነ ሩታ ቤት? ለምንድን ነው የብረት መዝጋ ማትሆነው እንዴ? አማች ቢያንስ እኮ ጥሩ አማች ነው የሚሆነው፣ ለሚስቱም ለሚስት ቤተሰብም ጥሩ አማች ነው የሚሆነው። አንተ ምን ሆነህ ነው የምትወሳለትብን ከሌላ ሴት ጋር? የእስካትን አጥብቀህ ይዘህ ለምንድን ነው ከቤተሰቦቿ ጋር በደንብ የማትግባባው? ቪዲዮ የማትሰራው፣ ማትስቀው፣ ዘና ፈታ ማትለው? ማለቴ ለምንድን ነው ከእነሱ ጋር የማትመጣው? ጥያቄ ነው ቤተሰብ። ሩታዬ እንግዲህ እናንተ ሩታዬ እኮ ብዙ ጊዜ መታለች ከነሱ ጋር ማለት ነው። ከነ አብዬ ጋር መታለች፣ ከአብርሃም እናት ከጋሽዬ ጋር እንግዲህ መታለች። ጋሽዬን ቤታቸው ድረስ ሄደዋል። ነገር ግን ከዛ በኋላ አልተገናኙም። ያው ከመልስ በኋላ ተብሎ እንግዲህ የመልሱ ጊዜ ተገናኝተዋል። ግን እነሱ በእነሱ ቤት አልተገናኙም ማለት ነው። ቤተሰብ እንደው የመልሱ ቪዲዮ እኮ ሊበሉት ነው መሰለኝ። ብሉት፣ እዛው ቀቅላችሁ ብሉት። እና ውድ ቤተሰብ ለማንኛውም ብሩኬ እንግዲህ የአብርሃም እናት ከነ ቅመሟ ሀይሚዬ እንግዲህ ዘና ፈታ ፈገግ ብለው መጥተዋል ማለት ነው። እውነት ለመናገር ደስ አይልም? ግን ቤተሰብ እውነት ነው የምላቸው አቶ ያልቅበት በአንድ ቦታ እናይህም እኮ አንተ እኮ ከሽማግሌዎች ጋር እናይህም። አንተ እኮ ከወጠጤዎች ጋር ነው ከሴቶቹ ጋር ነው የምናይህ ማለት ነው። ለምንድን ነው ከሽማግሌዎቹ ጋር ማትመጣው? አላቅልህም። ፈጣሪህን ይወቀው። የያዘህም አባዜ ይልቀቅህ፣ እውነት ይልቀቅህ። ለልጅህም ሲል ማለት ነው። ለልጅህም ሲል ከሚስት ጋር አብረህ የምትኖር ያደርገህ፣ ልጅህ የምታሳድግ ያደርገህ። ባጃህ ግባ። ሌላ ምን እላለሁ? ምንም አልልም። ሰሞኑ እንግዲህ እንደተፋቱ ያው ቀረጢስ ከፍተዋል። ቀረጢስ እንትን ክርቶን ቀደደው ማለት ነው። እና ያው ወረቀት አምጥተው ነበረ። ካርቶኑ ደግሞ ያ ካርቶን እናንተ የሆነ ሰው ራሱ ይዞት አልመጣ መሰላችሁ? ያው ወረቀቱን ቀድጄዋለሁ ብሎ እኮ መጥተዋል። እና ጭራሽ በካርቶን ይሸውዱናል ማለት ነው። እና ትዳር ማለት ቀልድ አይደለም። እንግዲህ ታውቃላችሁ። ግን እኮ ሰማና ከተቀደደ በኋላ ትማለሳላችሁ እናንተ። እድሜ ለኛ ማንማለሰው ማለት ነው። በእስልምና መመለስ አይቻልም ማለት 3 ፍቺ ከወረደ ወረደ ነው በቃ። ያለምንም ጭቅጭቅ ተፈትቼሻለሁ ከተባልሽ ተፈተሻል ማለት ነው። እስከ መጨረሻው እስከ ወዲያኛው እሱም የራሱ ህይወት ይኖራል፣ አንቺም የራሱ ህይወት ትኖራለሽ። ግን እነሱ ይማለሳሉ ይመስለኛል። ብዙ ሰው ሲታረቅ ሲጨመር አይቻለሁ ማለት ነው። ውድ ቤተሰቦቼ ለማንኛውም እንግዲህ እናንተ የሀይሚ እናት ሳያት ማለት ነው እንትና ሩታ ያለች መስሎ የነበረ ከነሱ ጋር ሩጬ ገብቼ ሩታ ብቻ የሆነ ሰው ሩታ የሚል ጽሑፍ አየሁኝና ከዛ ሩታ ያለች መስሎኝና ኮሜንቶች ናቸው የሚያሳስቱት ማለት ነው። ነገር ግን የለችም። እንዴት ብሎ አብርሃም የሌለበት አብርሃም እዛ ያልዘለቀበት ሩታ እንዴት እዚህ ጋር ትዘልቃለች አትሉኝም? ትዘልቃለች። ሩታዬ እኮ ዘልቃለች። ግን ይሄ አያልቅበት ለምን እንደሆነ አላውቅም። የሆንኩ ሸፋዳ ልጅ አንተ እግርህ ሰብሮ ነበረ ዶሮ ጠባቂ ማድረግ። እውነቴ ነው የምልህ ክፉ እኮ የለበትም። ግን ለምን እንደሆነ አላቅም የሚዝረከርክብን አብርሃም እና ምንድነው ምቆ ሰው እኔ የሚቃጠለው ሌላ ብሎ ፖስተዋል አሉ። እናንተ እውነት ነው ወይ
የሚያቃጥለው እኔ የሚጨሰው ሌላ ብለዋል ተባለ። ብቻ ነው ያላቅም አላየውም። ውድ ቤተሰቦቼ እኔ ያችኝቱ ከመጣች ብዬ ፈርቻ ያለሁ ማለቴ ፈርቻ ያለው ሳይሆን በቃ አስጠልቶኛል። ስላስጠላኝ እሷን ማየት ስለማልፈልግ አልሄድኩም፣ አላየውም። ግን እንደዛ ብሎ ፖስተዋል አሉ። የት ሰፈር እንደተፖስተደ ባላቅም ኢንስታግራም ላይ ግን ገብቼ አይቻለሁ። እኔ ቲክቶክ ደግሞ ድሌት አድርጋለሁ ማለት ነው ውድ ቤተሰቦቼ። ምክንያቱም እነሱ እየተንዘላዘሉ ስለሚመጡ ማየት ስለማልፈልግ እንዲህ ነችና በትዳር ላይ ስለሚያስጠላ ማለት ነው። እንዴ በትዳር ላይ ሌላ ሴት ወይኔ በላቸው። በዛ ላይ ደግሞ ልጅ ኖሮ የፈጣሪ አለ። ሩታ እንግዲህ ባለፈው ምንድን ነው ያለችው? ልጄን እኔ አሳድጋለሁ አለች። እንግዲህ ሌላ ትዳር ራሱ አትፈልግም። እውነት አታግቡ ሴቶች ከፈታችሁ ማለት ነው። ልጅ ኖሯችሁ ከፈታችሁ ነው። ልጅ ሳይኖራችሁ ከፈታችሁ አግቡ አግቡ። ግን ልጅ ኖሯችሁ ከፈታችሁ ግን የምሬ ነው ብላችሁ እንዳታገቡ። ልጃችሁ ቀብረር አድርጋችሁ አሳድጉ። የምር አሳድጉ። እንደዛ ነው ማድረግ ያለባቸው። እኔ ራሱ እንደዚ አይነት ነገር ቢያጋጥመኝ እንዲህ ነው ማደርገው። ልጄን አሳድጋለሁ እንጂ አላገባም ብሞት ማለት ነው። እና እንደዛ ነው እላችኋለሁ ውድ ቤተሰቦች። እንደዛ እና በአንድ ልጅ ልቀር ነው ወይ ልትሉ ትችላላችሁ። አንድ ልጅ እኮ ፈጣሪ ከፈቀደው ሺህ ይሆንላቸዋል ማለት ነው። የምር ሺህ ይሆንላቸዋል። ስለዚህ ቢቀርብ ካፍንጫችሁ እንደዚህ ውል ፍርጥ ብሎ ቢወጣባችሁ ነው የሚሻለው እንጂ ሌላ ባል አግብታችሁ ልጃችሁ ማሰቃየት ነው የሚሆንባችሁ። እና ለማንኛውም እነሱ መች ተፋቶ ሲጀመር ሀይሚዬ እንኳን ደህና መጣሽ፣ እንኳንም እናትሽ አመጣሽልን። ብዙ ተመልካቾች እንግዲህ ከእናቷ ጋር ትምጣ፣ እናቷ ታምጣት፣ እናቷ ታምጣት፣ ሀይሚ ከእናቷ ጋር፣ ሀይሚ ከእናቷ ጋር የሚሉ ብዙ ሰዎች ነበሩ። እንግዲህ ያው ዛሬ ብቅ ብላለች ማለት የብረት መዝጋ አማች ይዛላቸው ብቅ ብላለች። ሀይሚዬ የኔ ውድ ነገር እኮ ጎበዝ እኮ ነሽ አንቺ። አያያዝ ታውቂበታለሽ፣ ምን አይነት ባል መያዝ እንዳለባት ታውቃል። ብልጥ እኮ ናት። ታውቃላችሁ አይደለ? ሀይሚ እውነቴ ነው። ብልጥ አራዳ ማለት ሀይሚ ናት ማለት በጣም ብልጥ ናት። እና ብልጥ ናት የምለው በምክንያት በሆነ ነገር ነው እና ስራ ራሱ የራሷ ስራ እየሰራች ነው አሉ ጋይስ። ሸገር ላይ ማለት ነው። ገና በዛ ላይ ደግሞ እየተማረች ነው፣ እየሰነጠለች ነው ተባለ። እንግዲህ አስባችሁታል። በዛ ላይ ደግሞ ምን ማድረግ እንዳለባት ጠንቅቃ የምታውቅ ሴት ናት ማለት ነው። እና መገኘት ባለባት ቦታ ትገኛለች፣ መገኘት በሌለባት ቦታ ደግሞ አትገኝም። እንደዚህ ዝም ስትል የሆነ ሞዘዝ ስትል እኮ የሆነ ሞኝ ጅል ትመስላችኋለች። በጣም ብልጥ ልጅ ናት ማለት ነው ቤተሰብ። እና እንደዛ ነው እላችኋለሁ። አቶ አያልቅበትም። እንደዚህ እንደ ሀይሚ ብልጥ አድርጎ ትዳርህን የምትመራ ያድርግ፣ ልጅ በምታሳድግ ያድርግ። አንተ ወስላታ እና ኢንስታግራም ላይም ጠፍተዋል። ዛሬ ሳልመጡ እንኳን ጠፉ። እውነት ለመናገር ግን ቲክቶክ ሰፈር መጥተው ይሁን ባላቅም እንትን ብለዋል አሉ። ምሎክ ሰውን የሚጨሰው ሌላ ብለዋል አሉ። ብቻ ነው ያላቅም። ኮሜንት ጽፎ ይሁን ማቀው ታሪክ የለም። ውድ ቤተሰቦች እኔ ማቀው እናንተን ነው። ምናልባት ከዝብም ሊሆን ይችላል ጋይስ አላቅም። ነገር ግን እሱ ከሩታ ቤተሰብ ጋር ቢመጣ ደስ ይለኝ ነበረ። ሩታዬም ከሱ ቤተሰብ ጋር ቢመጡ እነሱ ተጣልተው የለም ልጅ በመሀል ስላለ ተጣልተዋል አደለ? አዎ ለእኛም ተጣልተዋል፣ ለቤተሰብም ተጣልተዋል፣ ለሁሉም ተጣልተዋል። ስለዚህ ተጣልተዋል፣ ተለያይተዋል። ስለዚህ ልጅ አለ በመሀል። ልጅ ደግሞ ከባል ቤተሰብም አይለይም ከሚስት ቤተሰብም አይለይም። ስለዚህ ሩታም ከሱ ቤተሰብ መምጣት ነበረባት፣ አብርሃምም ደግሞ ከሩታዬ ቤተሰብ ጋር መምጣት ነበረባት ማለት ነው። እና ልጅ ያስታርቃቸዋል አለ ጋሽዬ የመሆነ ባለፈው ልጃቸው ስላለ ልጅ ያስታርቃቸዋል፣ በመሀል ልጅ አለ እያለ ነበረ ማለት ነው። ስለዚህ እኔም በቃ አልተሳሳትኩም ማለት ነው። አሁን አብርሃምም በሩታ ልጅ በኩል እዛ ማግኘት ይችላል፣ እሱም እዚህ ጋር ቢመጡ ደስ ይለን ነበረ። የምሬ ነው ምላችሁ። እነሱ እኮ ተመልካች አያስደስቱ፣ ተመልካች አያኮሩ ይላ አንሸክልቆም። እውነቴ ነው ምላችሁ። እናንተ ግን መቼ ነው ተመልካች የምታስደስቱት? ለነገሩ ስለ ተመልካች እናንተ ምን አገባችሁ? ወደንና ፈቅደን እናንተ የተጋጋጣችሁበትን መተን ላይክ እናደርጋለን እናያለን። እኔ ግን ላይክ አላደርግም። የተጋጋጡበትን የሚያጋግጥ ነገር ያጋግጣችሁ እና ውድ ቤተሰብ ለማንኛውም ማታ ተጠብቃቸው እስኪ ምን እንደሚያመጡብን፣ ምን አይነት ታሪክ እንደሚያመጡብን። ጥሩም ነገር ሊመጣ ይችላል። የምር ዛሬማ ተስፋ እናደርጋለን ጥሩ ነገር ይመጣል ብዬ። ለማንኛውም ውድ ቤተሰቦች ሰላም ሁኑልኝ።